በዛሬው ክፍል የምንመለከተው በመናት ትሬዲንግ የሚሰጠውን የፈሳሽ ሳሙና ስልጠና በተመለከተ የመጀመሪያ ቀን የቲዮሪ ክላስ እንመለከታለን። አብሬያችሁ የምቆየው እኔ መሐመድ ብረኔ ከመናት ትሬዲንግ። እንኳን ደህና መጣችሁ። ዛሬ የምናየው ፈሳሽ ሳሙና አመራረት ስንማር የሚያስፈልጉ ወሳኝ ነገሮችን ምን ናቸው ከሚለው ጀምረን እስከ ፕሪፓሬሽን ወይም ሳሙና አምርቶ ወደ ገበያ እስከ ማውጣት ድረስ ያለው ፕሮሰስ የምንመለከት ይሆናል። ይህንን ስልጠና ማስታወሻ እስክሪብቶ በመያዝ በደንብ እየጻፋችሁና እየተለማመዳችሁ ከሰራችሁ በትክክል ውጤታማ ትሆናላችሁ። ስልጠና ማለት መነሻ ሀሳብ መስጠት፣ ሰዎች እንደሞ ስኬታማ እንዲሆኑ ማገዝ፣ አቅጣጫ ማሳየት ነው። ትልቁ ስኬት የሚመጣው በእናንተ ትግል ርብርብና ሙከራ ስለሆነ እናንተም ይህንን መነሻ አድርጋችሁ የራሳችሁን ሙከራ በማድረግ በተለይ ኬሚስትሪ ስለሆነ ኬሚስትሪ ማለት በሞከር ትራያጌን በማድረግ የምናመጣው ስለሆነ እናንተ እሱን እየሞከራችሁ የራሳችሁን ጥረት ጨምራችሁ ትልቅ ባለሙያና ስኬታማ እንደምትሆኑ ተስፋ አደርጋለሁ። የመጀመሪያው የምናየው የስልጠናው ዓላማ ምንድነው? ፈሳሽ ሳሙና ወይም የንጽህና መስጫ እዚህ ጋር የምታዩዋቸውን ፈሳሽ የእጅ ሳሙና፣ የእቃ ሳሙና፣ ደረቅ ሳሙና፣ አጃክስ እነዚህ ምርቶች ስናመርት እነዚህን ፕሮዳክት ለማዘጋጀት መማር ወይም ይሄን ለማድረግ የምናደርገው ስልጠና ዓላማው ምንድነው ስንል የመጀመሪያው የስልጠና ዓላማ ጥሬ ዕቃዎችን ማዘጋጀት ይሆናል። ከዚህ ስልጠና በኋላ እናንተ ጥሬ ዕቃ በራሳችሁ እንድታዘጋጁ ትችላላችሁ ማለት ነው። ይህ ማለት ምን ማለት ነው? እችን ፈሳሽ ሳሙና ለማምረት እዚህ ጋር የተዘረዘሩ ኬሚካሎችን የምንጠቀማቸውን ለምሳሌ ፎም ሊሆን ይችላል፣ አረፋውን፣ ንጽህናውን፣ ውፍረት የመሳሰሉትን በራሳችሁ መንገድ እንድታዘጋጁና እንዲኖራችሁ እውቀቱ እንዲኖራችሁ የሚያግዝ ስልጠና ነው ማለት ነው። ሁለተኛው ግብአቶችን ማወቅ ትችላላችሁ ማለት ነው። ምን ማለት ነው? ይሄኛውን ብንወስድ አንድ ደረቅ የልብስ ሳሙና ለማምረት የሚያስፈልጉ ግብአቶች ምን ምንድናቸው የሚለውን ዲቴል ስማቸውን ከተግባራቸው ጋር ታውቃላችሁ ማለት ነው። ሌላው ደግሞ የአደጋ መከላከያ ደህንነት መመሪያዎችን በተግባር ትፈጽማላችሁ። ምን ማለት ነው? የንጽህና መስጫ ደረቅ ሳሙና፣ ፈሳሽ ሳሙና፣ አጃክስና በረኪና የመሳሰሉትን ስናመርት ኬሚካሎቹ ጉዳት የሚያደርሱ ስላሉ የነሱን የአደጋ ደህንነት እንዲሁም ሴፍቲ ኤንድ ሃዛርድ የሚባለውን በሚገባ ታውቃላችሁ ማለት ነው። እንዲሁም መሰረታዊ ኬሚስትሪ እውቀት ይኖራችኋል። ምን ማለት ነው? አሲድ ቤዝ ምን ማለት ነው? አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ የሚባለውን ወይንም የሳሙና ፕሮሰስ ወይም ሳፖኒፊኬሽን ሂደት ምን እንደሆነ ይህን ስልጠና ሲጨርሱ የምታገኙት ይሆናል። ሌላው የሚያስፈልጉ ግብአቶችን መጠን ማለት ሬሾአቸውን ይሄን ያክል ውሃ፣ ይሄን ያክል ጨው፣ ይሄን ያክል አሲድ፣ ይሄን ያክል ቤዝ ተጠቅመን ይሄን ያክል የሆነ ሳሙና ማምረት እንችላለን የሚለውን እውቀት ትጨብጣላችሁ ማለት ነው። ስለዚህ ይህኛውን ስልጠና ጨርሳችሁ ወደ ቤታችሁ ስትሄዱ በራሳችሁ የሚያስፈልገው ነገር ታመርታላችሁ። እንዲሁም የቆሻሻ እቃዎችን በተገቢ መንገድ ማከማቸት፣ ማደራጀትና ማስወገድ ምን እንደሆነ ታውቃላችሁ። በመጨረሻም ያመረታችሁት ምርት ሪሳይክሊንግ ወይም ሪፕሮሰሲንግ እንዴት ማድረግ እንደሚቻል እንበልና አንድ ሰራ ነው ይሄ የልብስ ሳሙና ተበላሸብን ብለን የምናስብ ከተበላሸ በኋላ እንጥለዋለን ወይስ ምንድነው? ሪሳይክል ኤንድ ሪፕሮሰሲንግ የሚባል የሳሙና ማምረት ፕሮሰስ አለው። የተሰራውን ሳሙና ከተበላሸብን መልሰን መጠቀም እንችላለን። ያንን ሂደት ምን እንደሆነ የምታገኙበት ክፍል ስለሆነ በጥሞና እንድትከታተሉ ጋብዛለሁ። ምዕራፍ 1 ማለት የመጀመሪያው ክፍል የምዕራፋችን 1 ላይ የምናገኘው ምንድነው? የፈሳሽ ሳሙና መሰረታዊ ሳይንስ ምንድነው? ንጥረ ነገሮች አይነታቸው ምንድናቸው? የሥራ መመሪያዎች የሚሉትን 3 ሜን ርዕሶችን እንመለከታለን። የፈሳሽ ሳሙና መሰረታዊ ሳይንስ ማለት ምን ማለት ነው ስንል ፈሳሽ ሳሙና ለማምረት ሜን ሳይንሱ አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ ማለት ነው። አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ የፈሳሽ ሳሙና ማምረት መሰረታዊ ሳይንስ እውቀት ነው። ስለዚህ አሲድ ማለት ምን ማለት ነው? አሲድ ማለት ምን ማለት ነው? ክላሳችን የሚቀጥለው አሲድ ሲደመር ቤዝ፣ ጨው ሲደመር ውሃ እያልን አሲድን ለብቻው፣ ቤዝን ለብቻ፣ ጨውን ውሃን እያልን ነው የምንሄደው። ስለዚህ ከዚህ በኋላ ያሉ ቶፒኮችን ወይም ርዕሶችን የሚመርጥልን ራሱ ክላሱ እየተንደረደረ አንዱን እያየን አንዱን የምንሄድበት ሂደት ይሆናል። ስለዚህ የመጀመሪያው ርዕስ አሲድ ምንድን ነው? አሲድ ማለት አሲድ ሰብስታንስ ወይም ልዩ ቁስ ነው። አሲድ ለመጀመሪያ ጊዜ እናንተ የምታገኙት ወይም ከአሁን በፊት የማታውቁት ነገር ስታገኙ ማለት ነው። ያ እንበልና ይህ ፒንክ የሆነ ፈሳሽ ሳሙና ነው። ነገር ግን ሳሙና መሆኑን ሳታውቁ በፊት ይህን ነገር ብታገኙት ማለት ሰብስታንስ ነው፣ ልዩ ቁስ ነው። በውስጡ ምን እንዳለ አታውቁም። ያ ለመጀመሪያ ጊዜ ያገኛችሁት ልዩ ቁስ ወይም ሰብስታንስ ሆኖ ከውሃ ጋር ስናቀላቅለው ሃይድሮጅን አዮን ወይንም H+ የሚል ፎርሙላ የሚሰጠን ከሆነ ይህ አሲድ እንለዋለን። አሲድ ማለት ለመጀመሪያ ጊዜ ያየነው ልዩ ቁስ ነው።
ማንኛውም ማናቀው ነገር ብናገኝ ይሆን ይሄ ልዩ ቁስ ነው እንላለን። ግን ውስጡ ምን እንዳለው ይጉዳ፣ ይጥገም፣ ይግደል፣ እንደውም ቆዳ ያሳክክ፣ ያሳብጥ የምናውቀው ተአምር የለም። ያ ልዩ ቁስ ወይም ሰብስታንስ ሲሆንና ከውሃ ጋር ሲቀላቀል ግን ሃይድሮጅን አዮን የሚሰጠን ማንኛውም ሰብስታንስ አሲድ ይባላል። ሃይድሮጅን አዮን ከውሃ ጋር ሲቀላቀል ደግሞ በመጣመር ሃይድሮኒየም አዮንን ማግኘት ይቻላል ማለት ነው። ለምሳሌ HCl ሲደመር H2O ብናደርገው H2 ፕላስ Cl ማይነስ እንደሚሆነው ማለት ነው። ስለዚህ ይህ ሰብስታንስ አሲድ ይባላል። ነገር ግን ከውሃ ጋር ቀላቅለን H ፕላስ መሆኑን ለማወቅ ቀድመን ቤዚክ ነገር ወይም ላብራቶሪ ሊኖረው ይገባል። በማኑዋል በመጀመሪያ ጊዜ ያየነው አብዛኞቻችን ወደ ስራ የምንመጣ ሰዎች ላብራቶሪ የለንም። በምን ውሃ ሲቀላቀል ሪዛልቱ H2 ይሁን ሃይድሮጅን ይሁን ሃይድሮክሳይድ ይሁን አናውቅምና ያን ካላወቅን አሲድ ምንድነው የሚለውን በራሳችን መለኪያ ስንመለከት አሲድ በሆነ አጋጣሚ ከተቀመሰ ኮምጣጣ ጣዕም አለው። በሆነ አጋጣሚ ከተቀመሰ ኮምጣጣ ጣዕም አለው። እጃችን ላይ ካረፈ የመጨምደድ ባህሪ ያለው፣ አንሸራትትም፣ ይጨመድዳል ማለት ነው። ኮምጣጣ ጣዕም ያለው ከተነካ የሚጨመድድ ነገር በሙሉ ምን ይሆናል? አሲድ ነው ማለት ነው። ስለዚህ አሲድ በሳይንሳዊ መንገድ ስናገኘው ከውሃ ጋር ሲቀላቀል ሃይድሮጅን አዮን የሚፈጥር ማንኛውም ልዩ ቁስ ወይም ሰብስታንስ አሲድ ነው ካልን፣ በሆነ አጋጣሚ ከተቀመሰ ደግሞ የሚኮመጥጥ አንዳንዴ የሚጣፍጥ ሊሆን ይችላል። ለስኳር ቴስት ይኖረዋል። አንዳንዴ ኮምጣጣ ጣዕም ይኖራል እና ከነካ ነው የሚጨመድድ። ሁለቱም ባህሪ በአንድ ላይ ይዞ ከተገኘ አሲድ ነው። ለምሳሌ እንውሰድ ግሊሲሊን እለት ከእለት የምንጠቀመው ቅባት ነው። እጃችን ላይ እንቀባዋለን። ሳሙና ለማምረት ኮስሞቲክስ ለማምረት እንደ ግብአት እንጠቀመዋለን። ግሊሲሊን አሲድ ነው። ስንቀምሰው ቴስቱ ስኳር ነው፣ ጣፋጭ ነው። ሌላ ምሳሌ ሎሚ እንውሰድ። ሎሚ ብርቱካን ብንወስድ ስንቀምስ ሎሚ ኮምጣጣ ነው፣ ስንነካው ጨምዳዳ ነው። ስለዚህ አሲድ ይሄ ምሳሌ ሊሆነን ይችላል ማለት ነው። አሲድ ነው ካልን ቤዝ ማለት መግቢያችን ላይ አሲድ ሲደመር ቤዝ ጨው ሲደመር ውሃ ነው ያልነው። ስለዚህ ይህን የምናገኘው የሳሙና አመራረት ፕሮሰስ ወይም ሳፖሊፊኬሽን ለማግኘት ስንሄድ እነዚህ እናገኛለን። አሲድን በዚህ ከተረጎም ነው ቤዝ ማለት ቤዝ እንደ አሲድ ሁሉ ልዩ ቁስ ወይም ሰብስታንስ ሲሆን ይሄኛው ደግሞ ከውሃ ጋር ሲቀላቀል ሃይድሮ ኦክሳይድ አዮንን ነው የሚሰጠን። ሃይድሮ ኦክሳይድ አዮንን የሚፈጥር ነው ወይም OH ማይነስን የሚፈጥር ነው። ጉድ። እንደዚህ ካየን አሲድን ኮምጣጣና የሚጨመድድ ካለን ቤዝ ደግሞ ተቃራኒ ስለሆነ ጣዕሙ መራራ ወይም መራራ ነገር ቴስት አለው። ስንነካው ደግሞ የሚያንዳልጥ ወይም የሚያንሸራትት ባህሪ ያለው ነገር በሙሉ ቤዝ እንለዋለን ማለት ነው። ሌላው ስንሰራ አሲድና ቤዝ መሆኑን በእነዚህ ነገሮች ብቻ በመቅመስና በመንካት መለየት ስለማይጠበቅብን፣ ምክንያቱም ኬሚካል የማናውቀውን ነገር አንቀምስም፣ አናሸትም። ስለዚህ ምን ማድረግ አለብን? ይህንን በሊትመስ ፔፐር መለየት ያስፈልጋል። ሊትመስ ፔፐር ምን ማለት ነው? ሊትመስ ፔፐር ማለት አሲድ፣ ቤዝ እንዲሁም ኒውትራል መሆኑን አንድ ነገር በውስጡ ምን እንዳለ የምናውቅበት ስልት ነው። ዞሮ አሲድ በሊትመስ ፔፐር ወይም በፓወር ኦፍ ሃይድሮጅን ሲለካ የፒኤች ዋጋው ከ0 እስከ 7 ነው። ከ0 እስከ 7ን ሳይጨምር 0 እስከ 6.999 አይነት ማለት ነው። ምን ማለት ነው? አሲድና ቤዝ ስንለይ ማለት ነው። አሁን በባህላዊ መንገድ ላይ ነው። በላብራቶሪ ስንለየው አሲድና ቤዝ የሚለይበት ምንድነው የምንለየው? በሊትመስ ፔፐር ወይም በፓወር ኦፍ ሃይድሮጅን። ምን ማለት ነው? ፒኤች ራሱ ምን ማለት ነው ስንል የአንድን ውህድ ድብልቅ ወይንም ሙሚት የማናቀውን ነገር ለምሳሌ ይሄ ሊሆን ይችላል። አንድን ሰብስታንስ ስናገኝ በውስጡ ምን እንዳሉ ለማወቅ የመጀመሪያ መንገዳችን ውህዱን አምጥተን ሊትመስ ፔፐር በመንከር ወይንም በፓወር ኦፍ ሃይድሮጅን በመለካት ውጤቱን ማየት ነው። ፒኤች ማለት የአንድ ውህድ ቅልቅል ወይም ድብልቅ ማንነት በውስጡ ባለው የፒኤች ዋጋ ምንድነው የሚለውን የምንለይበት ዘዴ ሲሆን በዚህ በፒኤች ወይም በሊትመስ ፔፐር 3 ነገር መለካት እንችላለን። አሲድ፣ ቤዝ እና ኒውትራል። የአሲድ የፒኤች ዋጋ ከ0 እስከ 7 ሲሆን የኒውትራል ወይም ውሃ ደግሞ 7.0 ይሆናል። ቤዝ ደግሞ ከ7 በላይ እስከ 14 ነው። ስለዚህ የፒኤች ዋጋ አጠቃላይ 14 ነው ማለት ነው። ሌላው ፒኤች እንደመለካት እንችላለን። እስካሁን የዳሰስነው ነው። የአንድን ቁስ የፒኤች ዋጋው በያዝነው የሃይድሮጂን መጠን እንደሚወሰን ነው አሁን ያየነው። ሃይድሮጂን መጠኑ ከፍና ዝቅ ሲል ያ ይፈጠራል ማለት ነው። ስለዚህ
ይህን መጠን ሲለካ ፒኤች መጠናችን የሃይድሮጅን መጠን ለመለካት የምንጠቀማቸው ሁለት ማቴሪያል ሊትመስ ፔፐር ወይንም ፓወር ኦፍ ሃይድሮጅን የዲጂታል መሳሪያው ነው። እነዚህ የዲጂታል መሳሪያዎች ይህንን ይመስላሉ። የመጀመሪያው ሊትመስ ፔፐር ናቸው። እነዚህ ይሄ አብዛኛውን ጊዜ የምናገኘው ሊትመስ ፔፐር ነው። ይሄኛው ደግሞ ዲጂታል ፓወር ኦፍ ሃይድሮጅን ነው። ከሁለቱ የትኛውን መጠቀም ይሻላል ስንል ማነጻጸሪያ ዘዴያችን የመጀመሪያ ኮስት ነው። የመግዣ ዋጋ ሊትመስ ፔፐር በትንሹ በ500 በ1000 ብር ብዙ ቅጠሎችን መግዛት የምንችልበት አጋጣሚ ሲኖር ፓወር ኦፍ ሃይድሮጅን ዲጂታል ደግሞ ከ67000 እስከ 28000 ብር ኮስት የሚያደርገን ነው። በሁለቱም መሳሪያዎች የሰራነውን ግብአት ጤናማ መሆን አለመሆኑን ግብአቱን ከመጠቀማችን በፊት በውስጡ አሲድ ቤዝ መሆኑን የምንለካበት መሳሪያ ነው እንበልና ይህ የሰራነው ፈሳሽ ሳሙና ጤናማ መሆኑን የምንለካው በፓወር ኦፍ ሃይድሮጅን ነው። የሳሙና ፒኤች የኬሚካል ፒኤቾች ቀስ እያልን በሂደት የምናይ ሲሆን አጠቃላይ ግን የሰብስታንስ ወይም የልዩ ቁስን ፒኤች የምንወስነው በእነዚህ መሳሪያዎች ነው ማለት ነው። እዚህ ከደረስን በኋላ ሰብስታንስን ካወቀን ልዩ ቁስን ከለየን በኋላ አሲድና ቤዝ ከለየን በኋላ የምናመርተው ምንድነው ማለት ነው? መንጽህ ወይንም ቆሻሻን የሚያጸዳ ሳሙና ለማምረት ነው። እነዚህ ሁሉ መሰረታዊ ቤዚክ ሳይንስ ወይም አሲድና ቤዝ የሚያስፈልገን ማለት ነው። ይህንን ፈሳሽ የእቃ ሳሙና፣ ፈሳሽ የእጅ ሳሙና፣ ደረቅ የልብስ ሳሙናና ይህን የመሳሰሉ አጃክስ ለማምረት ነው እነዚህ ፕሮሰሶች የሚያስፈልጉን ማለት ነው። ስለዚህ መንጽህ ወይም ዲተርጀንት ምን ማለት ነው? መንጽህ ማለት ገጽ አገባሪ ወይም ሰርፋክታንት ማለት ነው። ሰርፋክታንት ማለት ነው። ስለዚህ የገጽ አገባሪዎች ቅልቅል ሲሆን ውሃ ወይም በሌላ አሟሚ በውሃ ወይም በሌላ አሟሚ ሟምቶ ቆሻሻን የሚያስወግድ ማንኛውም ቁስ ሰርፋክታንት እንለዋለን። መንጽህ ወይም ዲተርጀንት ማለት ሰርፋክታንት ማለት ነው። ሰርፋክታንት ማለት ደግሞ በውሃ ወይም በሌላ በሚያሟሟ ነገር ሟምቶ ቆሻሻን ሊያስወግድልን የሚችል ንጽህና መስጫ ማቴሪያል የምናመርትበት ወይም የምናገኝ ውጤቱ ዲተርጀንት ወይም መንጽህ ይባላል። ይሄን ለማምረት የሚያስፈልጉ በጣም ብዙ ግብአቶች ሲሆን መንጽህ የሶዲየም ወይም የፖታሺየም ቤንዜን ሰልፎኒክ አሲድ ጨው ግኝቶች ወይም እነሱ ውጤቶች ናቸው ማለት ነው። የንጥረ ነገር አይነቶች አሉ። ታይፕ ኦፍ ማቴሪያል የሚባሉ እንግዲህ መንጽህ ለማምረት ወይም አንድን ሳሙና ለማምረት ቀመር ለማውጣት የምንጠቀምባቸው የቁስ ስብስቦች አሉ። ምን ማለት ነው? አንድ ደረቅ ሳሙና የሚሆን አንድ ፈሳሽ ሳሙና ከማምረታችን በፊት ይህን ለማምረት ሬሽዮ ወይንም ፎርሙላ ስናዘጋጅ እነሱን ለማዘጋጀት የምንሰበስባቸው ስብስቦች ወይንም ቅልቅሎች አሉ። የመጀመሪያው ገጽ አግባሪ ወይም ሰርፋክታንት ይባላል። ይህ ማለት የሚታጠበውን ቁስ ገጽ የሚያረጥቡ ሰርፌክስ አክቲቭ ኤጀንት ወይም የሳሙናው ዋናው ክፍል የምንላቸው ናቸው። ምን ማለት ነው? ሰርፋክታንት ማለት የሚታጠበውን ክፍል የሚያረጥብልን ነው ማለት ነው። ሁለተኛው ደግሞ አሲድ አልካሊና ነጣጣዮች። አሲድ አልካሊ ነጣጣይ ማለት በጥኑ በሃርድ ወተር እና በሃርድ ወተር ላይ ያሉ አዮኖችን ማስወገድ የገጽ አግባሪውን ስራ ለማገዝ የተቀመጡ አካሎች ማለት ነው። አሲድ ወይም አልካላይን ነጣጣዮች ማለት ሰርፋክታንት የሚሰራውን ስራ የሚያግዙ አካሎች ወይም ሁለተኛ ስብስብ ሲሆኑ ሶስተኛው ስብስብ ሶልቨንትስ ወይም አሟሚዎች ናቸው። እነዚህ ደግሞ ዘይትና ግሪሲሊን በማሟሟት ለገጽ አግባሪ ወይም ለሰርፋክታንቱ ስራውን በትክክል እንዲሰራ ማገዝ ነው ስራቸው። ስለዚህ የገጽ አግባሪ ወይም የሰርፋክታንት ተግባራቶች ማርጠብ፣ ማጓሸት፣ ማደባለቅ እንደ ሁኔታው አረፋ እንዲፈጥር ወይም እንዳይፈጥር ማድረግ ፎሚንግ ኤንድ ዲፎሚንግ ማድረግ ማለት ነው። እንዲሁም ማሟሟት፣ መበታተን ማለት ነው። እነዚህ ዋና ዋና ተግባራቶች ናቸው። የገጽ አግባሪ ወይም የሰርፋክታንት መዋቅር ስራዎች አሉት። መዋቅር ስሪት የተሰራባቸው መዋቅሮች አሉት። ሰርፋክታንት ማለት ምንድነው ብለናል? በውሃ ወይም በሌላ አሟሚ ሟምቶ ንጽህና ሊሰጥ የሚችል ቆሻሻን የሚያስወግድ ነገር ማለት ነው። እሱ ደግሞ የሱ ስሪቶቹ በሁለት ዋና ዋና ክፍሎች ነው የተሰራው። የመጀመሪያው ቅባታማ ዘይት ወይንም ወዳድ ጭራ ኦይል፣ ልክ እንደ ባርሶፕን እንደ ኮስቲክ ሶዳ ሲደመር ዘይት በምንለው መንገድ የሚሰሩ ናቸው። ሁለተኛ ደግሞ ውሃ ወዳድ ናቸው። እነዚህ ቅባት ወዳድና ውሃ ወዳድ ተብለው ይከፈላሉ። ስለዚህ እኛ ዋናው ትኩረታችን ንጽህና መስጫ ሳሙናውን ማምረት ስለሆነ ፕሮሰሱን ማጓሸት፣ ማደባለቅ የሚለው ስዕላዊ መግለጫ አለላችሁ። ይሄኛውን በቴሌግራም ከዚህ ቪዲዮ ቀጥሎ በሚላክላችሁ ቴሌግራም ላይ መጽሐፉን ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ወይም የመንሃል አፕሊኬሽን ላይ ገብታችሁ አፕሊኬሽኑን ዳውንሎድ በማድረግ ይሄንን ማግኘት ትችላላችሁ ማለት ነው። ዋናው እናንተ ወደ ስራው ሲገቡ የሚያስፈልጋችሁ ሳሙና ማምረቱ ስለሆነ ቤዚክ ሳይንሱ የኛ ክል እውቀቱ ከያዛችሁት መጽሐፉን በማንበብና ቪዲዮውን ደጋግማችሁ ማየት የራሳችሁን
ሚና መጫወት ትችላላችሁ ማለት ነው። በሳሙና ማምረት ሂደት ውስጥ የሚያስፈልጉ ቁሳቁሶች ዝርዝር ሂደት አለው። የመጀመሪያው ግብዓቶችን ለስራ ዝግጁ ማድረግ ያስፈልጋል። ለምሳሌ ይሄን አጃክስ ባመርት ከሆነ ሶዳ፣ ዶሎማይት እና ሌሎች ንጥረ ነገሮችን ዝግጁ ማድረግ ያስፈልጋል። ፈሳሽ ሳሙና ማምረት ከሆነ እነ ላብሳ፣ ኤስኤልኤስ፣ ካውስቲክ ሶዳ እንዲሁም ደረቅ ሳሙና እነ ሶፕ ኑዱልስ፣ ሶዲየም ሃይድሮክሳይድ የመሳሰሉትን ዝግጁ ማድረግ ያስፈልጋል ማለት ነው። ሌላው ማቀላቀል ቁሶቹ እንዲቀላቀሉ ማድረግ ነው። አሁን ይሄኛውን ወደ ተግባር ስንገባ የማሽን ክፍሎች የሚያስፈልጉበት አጋጣሚ ይኖራል። ምን ማለት ነው? ይሄኛውን አጃክስ ለማምረት የሚያስፈልገን ማሽን እንዳልሆነ ሁሉንም ምርቶች ለማምረት የሚያስፈልገን ማሽኖች አሉ ማለት። ይሄ እነዚህን አጃክስ ለማምረት የሚያስፈልገን ማቀላቀል ካልን ማቀላቀያ የሆነ ግብአት ያስፈልግናል ማለት ነው። ከዛ ደግሞ ቅርጽ ኑሮት አራት ማዕዘን ሆኖ እንዲወጣ የሚረዱ ሌሎች የሞልድ ማሽኖች እነ ፕሎደሮች ያስፈልጋሉ ማለት ነው። ፈሳሽ ሳሙና ስንመለከት ከስቴንሌስ ስቲል የሚሰራ የፈሳሽ ሳሙና ማሽን ይሄ አለ። እንዲሁም ደግሞ ከፕላስቲክ በርሜሎች የሚሰሩ እንደየሰው አቅም ከ300 ሊትር ጀምሮ 500፣ 1000፣ 2000 እያለ በዚህ መልክ የሚቀመጡ ሚክሰር እና መቅጃ ያላቸው ሰሚ አውቶማቲክ ማሽኖች ይኖራሉ። ማቀላቀል ካልን እነዚህ ያስፈልጋሉ። በእርግጥ ያለ ማሽነሪም ማቀላቀል የሚቻልበት ሁኔታ አለ ማለት ነው። ሌላው ፒኤች እና ውፍረትን፣ ልስላሴን፣ ጥንካሬን መለካት ምን ማለት ነው? እኛ የምናመርተው የምርት ጥራቱ እንዲሆን የምንፈልገውን ሆኗል ወይ ብለን ራሳችን ከጠየቅን በኋላ ያ እንዲኖረው ማድረግ ወይም ማየትና መለካት ነው። እንበልና የዚህ እጅ ላይ የያዝኩት የሳሙና ውፍረት በቂ ካልሆነ ወይም ቀጭን መስሎ ከታየን ማዋፈር ያስፈልጋል ማለት ነው። እንዲሁም ይሄ ደረቅ ሳሙና ለስላሳ ካልመሰለን፣ ሻካራ ከመሰለንና ጥንካሬ ከሌለ ወይም ክብደቱ በሚፈለገው ሜጀርመንት ካልመጣ፣ ግራም ከቀነሰና ከጨመረ ይህንን ማስተካከል ያስፈልጋል። ሌላኛው እንደ ሽቶና ማቅለሚያ ያሉ ግብዓቶችን የሳሙና ማሰመሪያ መጠቀም ነው። እዚህ ጋር እነዚህ የምታዩቸው ነጭ ሳሙናዎች ናቸው። ምንም አይነት ቀለም አልተጨመረባቸውም። ነገር ግን ሊኩዊዶቹ እዚህ ጋር ቢጫ አለኝ፣ እዚህ ጋር ፒንክ አለ፣ እዚህ ጋር የትኛው ቀለም አለ። እነዚህን የሚመስሉ ትራንስፓረንት ሆነው እንዲወጡ ማድረግ፣ ቀለማቸውን መቀየር የመሳሰሉትን ማድረግ ማለት ነው። እንዲሁም ሽቶዎችን መጨመር የሳሙናውን ጥራት ስለሚጨምሩ ገበያው ላይም አሉታዊ ተጽዕኖ ስላላቸው እነሱን መጠቀም ማለት ነው። ሌላው ማሸጊያና ጀሪካን መጠቅለያ እንደምታዩቸው እነዚህ ስቲከሮችን ይጨምርና እነዚህ 6 ፍሬ፣ 5 ፍሬ፣ 12 ፍሬ እያደረግን በደርዘን የምናሽግበት ፕሮሰስ ማለት ነው። የመጀመሪያው የተሰራውን ሊኩዊዱን በዚህ በቦትል እያደረጉ ማስቀመጥ፣ ብራንዱን መስጠት፣ ማሸግ ማለት ነው። ከዛ ሲቀጥል ደግሞ በጀሪካ በ6 በ1 እያደረጉ በደርዘን ማሸግ ነው። ደረቅ ሳሙናውንም በአንዷን በየላስቲክ እያደረጉ እንዲሁም በካርቶን 6ቱን 50ውን አሁን ደረቅ ሳሙና 50 አጃክስ 60 ይደረጋል። እንደ ካርቶናቸው መጠን ፓክ እያደረጉ ወደ ገበያ የምናወጣበት የማሸግ ፕሮሰስ ነው ማለት ነው። ሌላው ምርትን ማከማቸት እና ምርትን ማሰራጨት ነው። ምርትን ማከማቸት ማለት ምርታችንን ስቶራችን ላይ ማስቀመጥ ነው። ከዛ ደግሞ ለገበያ ማሰራጨት ማለት ነው። ሌላው ዛሬ የምናየው ግብዓቶችን ወደ ስራ ስናስገባ የምንከተላቸው ቅደም ተከተሎች አሉ። ግብዓቶችን ወደ ስራ ይዘን ስንገባ ልንጠቀማቸው የሚገቡ ቅደም ተከተሎች አሉ። ለዚህ የሚወስነው ፎርሙላ ወይም ሬሾዋቸው ናቸው። የምታዩት ሳሙናዎች እነዚህ ሶስቱ የተሰሩበት ሬሾ ወይም ፎርሙላና ግብዓት አንድ አይነት አይደለም። የውሃ መጠናቸው፣ የላብሳ መጠኑ፣ የአረፋ መጠኑ ይለያያልና በዛ በሚሰጣቸው ሬሾ መሰረት ነው የምትሄዱት ማለት ነው። አሁን ግን እንደመነሻ ሀሳብ እንደሆነ እኔ እዚህ ጋር ለእናንተ ለማስተማር ያዘጋጀሁትን ሞጁል ላይ ያለው ነገር እያስረዷችሁ ሄድና እናንተ ፎርሙላ ከኛ ስትቀበሉ አንድ አይነት ፎርሙላ አይደለም የምንሰጣችሁ። ለምሳሌ ከደሴ የመጣው ከጅማ የመጣው ከትግራይ የመጣው እንደየ አካባቢው የሳሙና መሸጫ ዋጋ ስለሚለያይ ፕሮፊት ማርጂኑ መስራት ስላለበት ፎርሙላ ይለያያል። ለምሳሌ ከደሴ የመጣው 1 ሊትር 50 ብር ጨርሶበት 70 ብር መሸጥ ካለበት እሱ መውሰድ ያለበት ፎርሙላ በዛ ልክ መሆን አለበት እንጂ አዲስ አበባ እንዳለው ሰው 100 ብር ጨርሶበት 200 ብር መሸጥ አይሆንም። ከአካባቢ ካየንበት አካባቢ ከመሸጫ ዋጋው ከከስተመራቻችን ሁኔታ ተነስተን ቀመሩ ይለያያል። ስለዚህ ቀመር የምንሰጣችሁ እያንዳንዳችሁ እንደየአካባቢያችሁ ስለሚለያይ ይህንን በተለይ ቀመር ለማግኘት የመናሃር አፕሊኬሽን ላይ ዳውንሎድ አድርጋችሁ አፕሊኬሽኑን በመጠቀም ማግኘት ትችላላችሁ። ምክንያቱም አፑ ላይ ከ20 በላይ የፈሳሽ ሳሙና አሰራር ቀመሮች አሉት። አሁን ከሁለት ዓመት በፊት የምንጠቀምበት የነበረው በጣም ሞደርን የተባለ የፈሳሽ ሳሙና ፎርሙላ ኤስኤልኤስ 9 ኪሎ፣ ላብሳ 2.5፣ ጨው 3.5፣ ሶዳ 1 ኪሎ፣ ፐርፊውምና ሽቶ 100 ግራም እንጠቀም ነበር። አሁን ባለው የኬሚካል ዋጋ መወደድ ምክንያት ኮስቲ ሆኗል። 1 ሊትር ወደ 100 ብር ይጨርሳል። ነገር ግን 200 ብር የሚሸጥ ሰው ይሄን መጠቀም ቢጠቀም በጣም ጥሩ ይሆናል። ነገር ግን ዋጋውን
በየጊዜው የኬሚካል መወደድን የኬሚካል መጥፋትን ታሳቢ ያደረጉ ፎርሙላዎች አፕዴት የተደረጉ ወደ አፕሊኬሽን ስቶራችን ስለሚገቡ እዛ ላይ ገብታችሁ እናንተም የሚሆናችሁና የሚስማማችሁን ፎርሙላ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ለሳምፕል ባያስኩላችሁ ፎርሙላ መሰረት እንቀጥላለን። የመጀመሪያው በቀመሩ መሰረት የተለካውን ውሃ በተለካው ውስጥ የተለካውን ጨው ጨምሮ ማማማት ነው። አሁን ይሄ የፈሳሽ ሳሙና ፕሪፓሬሽን ስናይ ሁሌ የምናደርገው በቀመሩ መሰረት የተሰጠን ውሃ ቀንሰን ከተሰጠው ውሃ ውስጥ የተወሰነ ጨው ቀንሶ ለብቻ ማማማት ያስፈልጋል። ከዛ አሲድን ውሃ ላይ መጨመር ምክንያቱም ምንድነው ውሃን አሲድ ላይ ብንጨምር ከታች ያለው አሲድ ይረጭብና ወደ ሰውነታችን መጥቶ ጉዳት እንዲያደርስብን አሲድን ውሃ ላይ መጨመር፣ ከዛ ቀስ እያሉ ማዋሃድና እንዲረጋጋ መተው፣ ይሄ ወሳኝ ነው። ውሃን አሲድ ላይ መጨመር ክልክል ነው። ምክንያቱም አሲድን ውሃ ላይ መጨመር የሚቻልበት ነገር ግን ውሃን አሲድ ላይ መጨመር የሚከለከለው ሎጂካሊ አሁን ላብሳን ከታች አድርገን ውሃ ብንጨምር የውሃ ግፊት ስለሚገፋው ላብሳው ወደኛ ተረጭቶ ሰውነታችን ላይ ጉዳት እንዳያደርስብን ማለት ነው። ላብሳን ውሃ ላይ ማስገባት እና ማቀላቀሉ የተሻለ ነው። አሲድ ላብሳን ብዙ ጊዜ ስለምንጠቀም ማለት ነው። ሶስተኛው ኤስኤልኤስ ማዋሃድ መጨመር ነው። ከዛ ላብሳና ኤስኤልኤስ ማለት አሲድና ቤዝ ስለገባ አሁን ፒኤችን መለካት ያስፈልጋል። አሲድ ገብቷል፣ ቤዝ ገብቷል። ስለዚህ ፎርሙላችን ሁሌም አሲድ ፕላስ ቤዝ ስለሆነ አሲድ ከጨመርን በኋላ ቤዝ ጨመርን፣ ከዛ ፒኤችን መለካት። አሁን በዚህ ፎርሙላችን አሁን በምናየው ፎርሙላ ላይ ላብሳ ሲደመር ኤስኤልኤስ ካደረግን በኋላ ፒኤችን መለካት ያስፈልጋል ማለት ነው። እሱን ካደረግን በኋላ እንደየፎርሙላችን በአሁኑ ሶዲየም ሲልኬት መጨመር ነው። አንዳንዶቻችሁ ሶዳሽ ወይም ሶዲየም ሃይድሮክሳይድ ተጠቀሙ ይሆናል። እሱን ለፒኤች አጀስትመንት የምንጠቀማትን ኬሚካል መጨመር ማለት ነው ባጭሩ። ፒኤቹ በተፈለገው መጠን ከመጣ ግሉል ወይም አልካሊ ከመጣ ባለበት መቀጠል ነው። ካልሆነ ግን ለማስተካከያ ሶዲየም ሃይድሮክሳይድ ወይንም ስኮስቲክ ሶዳን በትንሽ ውሃ በማሟሟት ከላዩ ላይ በመጨመር ፒኤቻችንን አጀስት ማድረግ እንችላለን ማለት ነው። የፈሳሽ ሳሙና ማምረት ሂደት ላይ ጥሬ ዕቃዎችን በምናቀላቅልበት ወቅት መጣደፍ የለብንም፣ መረጋጋት አለብን። ኤስኤልኤስ ጨምረን ኮስቲክ ሶዳ ምናምን ቶሎ የምንጨምር ከሆነ ሪአክሽን ስለማይካሄድ የሚፈለገው ውፍረት አይመጣልንም ማለት ነው። ኬሚካሎቹ በሚገባው ሰዓት ስለማይዋሃዱ በተረጋጋ ሁኔታ ማዋሃድ ያስፈልጋል። በማሽን የምንሰራ ከሆነ ግን ማሽኑ የራሱ ታይም ስላለው በሰጠነው አጀስትመንት መሰረት መስራት እንችላለን። ደረቅ ሳሙና የምንሰራ ከሆነ እንደምናደርገው አሲድ ላብሳን ከጨመርን ቤዝ ኤስኤልኤስን ጨምረናል። አሁን እዚህኛው ላይ ሶዲየም ሲልኬት እንደጨመርነው ደረቅ ሳሙናችን ላይም ቤዝ እና አሲዱን ባላንስ ለማድረግ የምንጠቀመውን ኬሚካል መጨመር ማለት ነው። በአጃክስ ብንሄድ ላብሳ ኤስኤልኤስ እና ዶሎማይት ወይም ላብሳ ሲልኬት እና ዶሎማይት ማለት ነው። እንደነገርኳችሁ ፎርሙላን ምን መውሰድ ያስፈልጋል? እንደየአካባቢያችሁ የሚሆናችሁን ከዋጋ አንጻር ከማሽናችሁ እንዲሁም ማሽን የሌለው ሰው ከማኑዋሉ አንጻር ከአቅሙ ባንዴ ከሚሰራው መጠን አንጻር ፎርሙላን በየግል መውሰዱ የተሻለ ይሆናል። ወይንም ኦንላይን ስልጠናችን እንግዲህ 4 ተከታታይ ቪዲዮዎች እንዲሁም 3 ቀን ላይቭ እና ፒዲኤፍ በቴሌግራም ማግኘት ስለሆነ በአጠቃላይ እነዚህ ጊዜ ስለምንገናኝ በነዛ ሰዓት ውስጥ እየገባን ዲስከስ ማድረግ እንችላለን። ግልጽ ለማድረግ በሳምንት 3 ቀን ቲክቶክ ላይ ላይቭ እንገናኛለን። 4 ተከታታይ ቪዲዮዎች እነዚህ ይደርሷቸዋል እና ቴሌግራም ላይ ደግሞ ፋይል ፒዲኤፍ ፋይል ይላክላቸዋል። ይህ ምን ማለት ነው? ዛሬ ላይ ይህ ቪዲዮ በዩቲዩብ አንሊስት ሆኖ ለእናንተ ለከፈላችሁ ተማሪዎች ብቻ የሚሰጥ ይሆናል። ይህን ካያችሁ በኋላ የምሰጣችሁ የቤት ስራ ስላለ እሱን ሰርታችሁ በቴሌግራም መልሱን መላክ ያስፈልጋል። ምን ያክል ቪዲዮ እንደምትሰሙ ስለምናረጋግጥ ማለት ነው። በመቀጠል ተጨማሪ በመናሃል ስቱደንት ግሩፕ የሚል ቴሌግራም አለ። የመናሃል የተማሪዎች ግሩፕ ብቻ ስላለ እዛ ላይ በሚጫንላችሁ ፋይል ፒዲኤፉን ማንበብ ትችላላችሁ ማለት ነው። ግን በአራቱም ቪዲዮ ስር 4 ፈተና ስላለ ፈተናውን የሰራችሁ ከስር ማስቀመጥ ያስፈልጋል። በእነዚህ ቪዲዮ የሚለቀቁበት ቀን ተከታታይ ስለማይሆን በእነዛ መሃል ቲክቶክ ላይቭ እየተገናኘን ዲስከስ የምናደርግበት ኦፕሽን ስላለ ይችን ስኬጁልም በቴሌግራም የተማሪ ግሩፕ ላይ ስለምነቅላችሁ በዛ መሰረት መከታተል ይቻላል ማለት ነው። ጥሩ። ሌላው የምናየው ልኬታዊ ሜዠርመንት ነው። ዛሬ የምናየው ምን ማለት ነው? በሳሙና ማምረት ሂደት ውስጥ 2 አይነት ልኬታዎች ይኖራሉ። ይህ አይነታዊ የሚባል አለ። ያ ማለት የውህዱን ቀለምና አካላዊ ሁኔታ በማየት ብቻ የምንለካበት እየሰራን አሁን በጣም ሲኒየር ባለሙያ ስትሆኑ ኬሚካል ጨምራችሁ ስታዋሃዱ የኬሚካሉን ቀለም በማየት ብቻ ወደ ምን ነጭ ሆነ ፒንክ እንትን ሆነ ጠቆር አለ ያላችሁ የምታስተካክሉበት ነው። ይሄ በእርግጥ የሚመከር አይደለም። ይሄ ትክክልም አይደለም።
ሌላው መጠናዊ ነው። ሳይንሳዊ መለኪያዎችን በመጠቀም ዲጂታል ሚዛኖችን በመጠቀም ለምን ብንጠቀመው ፕሮዳክሽን የሚሆኑ ግብአቶችን በሚዛን እየለካን ማስቀመጥ ማለት ነው። ይህ ወሳኝ ነው። ልኬታ ስንመለከት ዲጂታል ሚዛን የሚያስፈልገን ከሱም ዲጂታል ሚዛናችን መካከል አጀስትመንታቸው የሚዛን አኩሪያንሲ የተሻለ መሆን አለበት። ለምሳሌ እኛ ጋር በአካል መታቸው የሰዎች 3 ሚዛኖች አሉ 150 ኬጂ 40 ኬጂ እና ኪችን ትንሿ አንድ በግራም የምትመዝነው። እናንተ እንደምታመርቱት ፕሮዳክሽን ከፍ ያለ ከሆነ ከፍ ያለው ሚዛን መጠቀም ያስፈልጋል። በግራም የሚመዝን መሆን አለበት። ሌላ ስቲል በሊትር መለካት አይቻልም። ምክንያቱ ደግሞ ከምንጠቀማቸው ኬሚካሎች መካከል ደንሲቲ ያላቸውና ትነት ያላቸው አሉ። ለምሳሌ ሶዲየም ሲኬት ብንመለከት ደንሲቲ ያላት 1 ኪሎ ግራም 1 ሊትር ሶዲየም ሲኬት ምናልባት ወደ 1.5 ኪሎ ግራም ሊመዝን ይችላልና የምንዋጣው ፕሮዳክሽን ላይም ተጽዕኖ ስላለው ለምሳሌ ይሄን ደረቅ ሳሙና ለማምረት እያንዳንዱ ግብአት በኪሎ ግራም መዘን ስለተጠቀምን እኛም ይሄን ሳሙና የምንሸጠው በግራም መሆን አለበትና ይህ ደረቅ ሳሙና ማምረት ላይ ምንም ጥያቄ ውስጥ ሊገባ የማይችል በግራምና በግራም መመዘን አለበት የሚለው አስፈላጊ ነው። ሚዛን ስትመዝኑ ትክክል መሆኑን አጀስትመንቱን ቻርጅ መኖሩን ማረጋገጥ ያስፈልጋል። ደጋግማችሁ ኬሚካሎችን መመዘን፣ ምክንያቱም የወሰዳችሁት ፎርሙላ ሊበላሽባችሁ ስለሚችል በትክክል መመዘኑን ማረጋገጥ አስፈላጊ ነው ማለት ነው። ዛሬ የፈሳሽ ሳሙና ወይም ደረቅ ሳሙና ማንኛውም ንጽህና መስጫ የሳሙና ጥራት መመዘኛ ወይም ሳሙና ጥራቱ ሲለካ መታየት የሚገባቸው መስፈርቶችን እንመለከታለን። አሁን 3 ነገር ፊት ለፊት ይታየኛል። እንደምታዩት እነዚህ አንድ ፈሳሽ ሳሙና ናቸው። ካታጎሪያቸው አንድ ስለሆነ ፈሳሽ የዕቃ ይሄኛውም የእጅ አለን፣ እዚህ ጋር የዕቃ አለን፣ እዚህ ጋርም የእጅ ሳሙና አለን። እዚህ ጋር ደግሞ ደረቅ ሳሙናዎች እንደምታዩቸው በሁለት አይነት ከለር ተቀምጠውልናል። ሌላኛው ደግሞ አጃክስ እዚህ ጋር አለ ማለት ነው። ስለዚህ እነዚህን ሳሙናዎች እንደየሞልዳችን ይለያያሉ። ሀድሩ ይሄኛው ባለ 3 ሀድር ይሄኛው ባለ 2 ሀድር ነው። ይሄ ሳሙናው እንደናንተ እንደምታዙት ማሽን ስለሚለያይ ማለት ነው። ስለዚህ እነዚህን ሳሙናዎች አምርታችሁ ወደ ገበያ ስትዋጡ ልትከተሏቸው የሚገቡ የጥራት መስፈርቶች አሉ። የመጀመሪያው ቀለም መኖር ነው። ሳሙናችን ሰዎች ከርቀት አይተው በቀለም ምርጫቸውን አግኝተው እንዲገዙን ቀለም ሊኖረው ይገባል። እንደምታዩት ቀለም አለው። ሁለተኛው ሽታ ነው። ፓክድ የሆነ የታሸገ ሳሙና ስለማይከፈት ግን ከላይ ያለው እንደዚህ አንስቶ አሽትቶት ሊገዛችሁም ላይገዛችሁም ነፃ ምርጫ ስላለው እሱን እንደ ፍላጎታችሁ ማድረግ ያስፈልጋል። ቢኖረው የተሻለ ነው። አንዳንድ ጊዜ ደግሞ ሽቶ የማይጠቀሙ ሰዎች የሳሙናው ላይ ያለው ሽቶ ለልብሳቸው ጥሩ መዓዛ ስለሚሰጥ ይሄም ገበያ ላይ ጥሩ ተወዳዳሪ ለመሆን አንዱ መስፈርት ሆኖ ይታያል። ሌላኛው ፒኤች ነው። ፒኤች ማለት የሳሙናው ጥራት መለኪያ አንዱ ሲሆን ነገር ግን አሲድና ቤዙ መመጣጠኑ ማለት ነው። ፒኤች ማለት የሳሙና ማጽዳት አቅም መጨመር ማለት ሳይሆን በሳሙና ውስጥ የከተትናቸው አሲድና ቤዝ ኬሚካሎች ባላንስድ ናቸው ወይ፣ አሲዱ ከፍ ቤዙ ከፍ ብሎ ጉዳት አያደርሱም ወይ የሚለውን መልስ ለመስጠት ስለሆነ ፒኤች ግዴታ ነው። የሳሙና ፒኤች ምን መሆን አለበት ራሱ ላይ ስንደርስ የምናየው ይሆናል። እንዲሁም ፈሳሽ ሳሙና ላይ ውፍረት፣ ደረቅ ሳሙና ላይ ደግሞ ጥንካሬና ልስላሴ እናያለን። ፈሳሽ ሳሙና ስንገዛ ሰዎች ብዙ ጊዜ እንደዚህ አይተን አይ የቀጭን ወፍራም ነው እንላለን። እሱን እንደየአካባቢው እንደምንፈልገው ውፍረት አስፈላጊ ነው። እንዲሁም ደረቅ ሳሙና ላይ ጥንካሬና ሸፑ የጃጅ ስናየው ክብደቱ በሚዛን ስንለካው ትክክለኛ ግራም የሚያሳይ መሆን መቻል አለበት። ሌላኛው አክቲቭ ማተር ነው። የሳሙናችን የማዛት አቅሙ ምን ያክል ነው? አሁን ፒኤቹ ጥሩ ሆኖ ውፍረቱ አሪፍ ሆኖ አረፋ ምኖት ቆሻሻ የማያስለቅ ከሆነ ጥሩ አይደለም። ስለዚህ የማዛት አቅሙ ምን ያክል ነው? አክቲቭ ማተር ለማግኘት የተጠቀምናቸው የኬሚካል መጠኖች ሲባዛ በራሳቸው ፐርሰንቴጅ ሲከፈል ለመቶን ይሄም በራሱ ክላስ ላይ ስለምናየው ማለት ነው። ስለዚህ የማዛት አቅሙ ምን ያክል ጠንካራ ነው? ምን ያክል ቆሻሻ ያስለቅቃል? ግሪስ የነካውን ልብስ ቅባታ ማለት ያስለቅቃል ወይ? እቃ ሲያጸዳል ወይ? የሚሉትን ዲቴል ሳሙናችን ከሰራን በኋላ ማወቅ እና መለካት ወደ ገበያ ሲወጣ በፊት እሱ መገምገም ያስፈልጋል። ሌላኛው አረፋ ነው። አረፋ በብዙ ጊዜ ፈሳሽ ሳሙና ላይ በላውንደሪ የሚያጥብ ሰው አረፋ አይፈልግም። ቆሻሻውን አንድ ጊዜ ማስለቀቅ ነው። አረፋ በእርግጥ የሳሙና አንዱ ጥራት መለኪያ ቢሆንም ያን ያክል አሳሳቢ አይደለም። ግን ገበያችን ይወስነናል። አንዳንድ ቦታ አረፋ ከሌለው ሰው ሊገዛን ስለማይችል ገበያውን ለመያዝ ሲባል አረፋ ልንጨምር እንችላለን። ግን እንደ ሳሙና ጥራት መለኪያ አረፋ ያን ያክል እንደ ንጽህና ሊወዳደር የሚችል አይደለም። ምክንያቱም አረፋ ተደጋጋሚ ውሃ ማባከን መቀያየር ሊሆን ይችላል። ነገር ግን የኛ የሚገዛን ደንበኛችን ወይም ክላይንታችን አረፋ እንዲኖረው ከፈለገ ስለሚፈልግም አረፋውን ታሳቢ አድርገን መጨመር ነው። አረፋ ሳሙናው ከተመረተና ከወጣ በኋላም ከላይ መጨመር ስለሚቻል ይሄ ቀላል መንገድ ነው። በትንሹ
እነዚህ የጥራት መለኪያዎች ናቸው። ዞሮ ዞሮ ምንድነው ራሳችሁ እንደ ገዥ አርጉና እናንተ አምራች ናችሁ። ነገር ግን እኔ ሳሙና ልገዛ ነው ለልጄ ልብስ ማጠቢያ ለቤቴ ለራሴ ልገዛ ነውና እኔ ለልጄ ልብስ ማጠቢያ የምገዛው ሳሙና ምን ያክል ጥራቱ ምንድነው የሚለውን መወሰን መጀመሪያ። ከዛ እናንተም እንደዛው ተመሳሳይ የሆነ ፕሮዳክሽን ማምራትና ለገበያ ማቅረብ ይኖርባችኋል ማለት ነው። ለዛሬ የምናየው የመጨረሻው ርዕሳችን የሚሆነው ሳሙና የማምረት ጥራትና ቁጥጥር ናቸው። አሁን ሳሙና ለማምረት ጥራት አይተናል፣ ግን ቁጥጥሮች አሉ ደግሞ ምንድናቸው? ሶስት ነገር አለው። የመጀመሪያው ጥሬ ዕቃ ማሰባሰብ ነው። የሳሙናችሁን ልናመርት ነው እስካሁን ያወራነው ቴብል ላይ ያሉት ፕሮዳክቶች ለማምረት ገና በሐሳብ ደረጃ ነው ያለነውና አሁን ወደ ተግባር ልንቀይረው ስለሆነ ጥሬ ዕቃ ማሰባሰብ የመጀመሪያው ነው። ይሄኛውን ለማምረት የሚያስፈልጉ ግብአቶች በተሰጠኝ ሬሽዮ ወይም ፎርሙላ መሰረት ግብአቶቹን ማዘጋጀት ያስፈልጋል፣ መመዘንና ማስቀመጥ። ሌላኛው በጥራት ማምረት በተሰጠ ፕሮሲጀር መሰረት ማሽን ካለን በማሽን ማኗላችን መሰረት፣ በእጅ ምንሰራ ከሆነ በተሰጠን የአሰራር መንገድ መሰረት ምንም ሳትቀይሩ ሳትቸኩሉ ተራግታችሁ ይህንን ማምረት ማለት ነው። ካመረታችሁ በኋላ የመጨረሻው ገበያ ማፈላለግ ማለት ነው። አምርታችሁ ወደ ገበያ ማስገባት ስላለባችሁ እነሱን ማድረግ ነው። የዛሬው የመጀመሪያ ቪዲዮአችን ምዕራፍ 1 በጣም ሲጠቃለል ሲያጥር ይሄን ይመስላል። ፒዲኤፉን እናንተ መካተል ያስፈልጋችኋል። ነገር ግን አሁን ጥያቄ አለኝ። ዋናው ነገር ቪዲዮውን እስከመጨረሻው ማየታችሁን የምንለካበት ቀጣይ ቪዲዮ ምንደታችሁም እኛም የምንሰራበት የእናንተንም የመስራት ፍላጎት የምናረጋግጥበት እነዚህ ፈተናዎች ሲሰሩ ነው። ረጋ ብዬ አነባለሁ። እናንተ መልሱን ቴሌግራም ላይ አይዲ ነምበራችሁን ወይም ትምህርት ቤት የተመዘገባችሁትን ስም በማስቀደም ቴሌግራም ግሩፕ ላይ መልስ ማስቀመጥ ወይም በውስጥ መስመር በ12 ቤቱ ላይ ማስቀመጥ ይኖርባችኋል ማለት ነው። በሚሰጣችሁ ወይም ሪሴፕሽን ወይም ሴክሬታሪ በሚሰጣችሁ ቴሌግራም መላላኪያ መሰረት መልሱን ማስቀመጥ ያስፈልጋል ማለት ነው። መልመጃ 1 ራሳችሁን የምትፈትሹበት ጥያቄ ነው። እውነት ወይም ሐሰት በማለት መልሱ ይላል። ምን ማለት ነው? የተሰጠው ሐሳብ ትክክል ከሆነ እውነት፣ ስህተት ከሆነ ሐሰት በማለት መልሱ። ጥያቄ ወጣው እስካሁን በሰራሁት ቪዲዮ አሁን ላይ በዚሁ ቪዲዮ ላይ ባሉት ነጥቦች ስለሆነ መልሱን በትክክል ትመለሳላችሁ ብዬ ተስፋ አደርጋለሁ። ጥያቄ ቁጥር 1 የፈሳሽ ሳሙና ዋና ተግባር ቆሻሻና ቅባትን የሚያጸዳ በሰርፋክታንት አማካኝነት ይላል። ምን ማለት ነው? ፈሳሽ ሳሙና ዋና ተግባሩ ቅባታማና ቆሻሻዎችን የሚያጸዳው በሰርፋክታንቱ አማካኝነት ነው። እውነት ወይም ሐሰት ብላችሁ መልሱ። ሁለተኛ ጥያቄ ላብሳ የሚባለው ግብአት ሊኒየር አልካሊ ቤንዚን ሰልፎኒክ አሲድ የሚባለው ሳሙናን ውፍረት ለመጨመር የሚያገለግል ንጥረ ነገር ነው ይላል። ላብሳ በእርግጥ ይሄን ዲቴል አልነገርኳችሁም፣ በቀጣይ ክፍል የምናየው ስለሆነ ግን እንድትሞክሩት ተስፋ አደርጋለሁ። ሶስተኛው በሳሙና አመራረት ውስጥ ለደህንነት ሲባል የአይን መከላከያ መነጽር መጠቀም አያስፈልግም ይላል። እውነት ወይም ሐሰት። አራተኛ ገለልተኛ የምንለው ፒኤች ውጤት ወይም ኒውትራል የምንለው ፒኤቹ ከ7 በታች የሆነ የአሲድነት መጠን ያሳያል። ገለልተኛ የሆነው ፒኤች ከ7 በታች የሆነ የአሲዳማነት መጠንን የሚያሳየው ግሉል ወይም ኒውትራል እንለዋለን ይላል። እውነት ወይም ሐሰት። እንዲያምታታባችሁ ኒውትራል ወይም ገለልተኛ የሆነ ፒኤች ከ7 በታች የሆነን የአሲድ መጠንን ያሳያል። አምስተኛ ንጥረ ነገሮችን በሚመዝኑበት ጊዜ ትክክለኛ ክብደት አኩሬንሲ ዌይት እና መጠን መጠበቅ ለምርት ጥራት ወሳኝነት አለው ይላል። ይህም እውነት ወይም ሐሰት በሉ። ምን ማለት ነው? እያንዳንዱ ንጥረ ነገር በትክክለኛው መጠን መመዘን ለምርት ጥራት ወሳኝ ነው ይላል። ሁለተኛው መመሪያ 2 ለሚከተሉት ጥያቄዎች ትክክለኛው መልስ ይምረጡ። ምርጫ ነው ይሄ። አንደኛ የፈሳሽ ሳሙና ዋነኛው የጽዳት መጠን በውስጡ ባለው የንጥረ ነገር ምክንያት ነው። ሀ የውሃ መጠን፣ ለ ሰርፋክታንት፣ ሐመርሃ መዓዛ ወይም ሽቶ፣ መ የእቃው ቅርጽ ወይም ይሄ ባለሃድድ ልሙጥ የምንለው ማለት ነው። መልሱን ደግመዋለሁ። የፈሳሽ ሳሙና ዋነኛው የጽዳት ውጤት በውስጡ ባለው ንጥረ ነገር ምክንያት ነው። ሀ የውሃ መጠኑ፣ ለ የሰርፋክታንት መጠን፣ ሐመርሃ የመዓዛ ወይም ሽቶ መጠን፣ መ የእቃው ቅርጽ ይላል። ምርጫ ጥያቄ 2 ከሚከተሉት ውስጥ የሳሙናውን ውፍረት ለመጨመር ወይም የሳሙና ቪስኮንሲቲ ለመጨመር የሚያገለግል የትኛው ነው? ቪስኮንሲቲ ማለት ውፍረት ወይም መዝለግለግ ማለት ነው። የትኛውን ንጥረ ነገር ነው? ፈሳሽ ሳሙና ተመርቶ ሳሙናቸው እንዲዝለገለግ ወይም ውፍረቱ እንዲመጣ የሚያደርገው የሳሙናውን ቪስኮንሲቲ የሚጨምርላችሁ የትኛው ነው? ሀ መዓዛ ያለው ዘይት፣ ለ ውሃ፣ ሐመርሃ ጨው ወይም ሶዲየም ክሎራይድ፣ መ ቀለም።
ምርጫ ጥያቄ 3 ንጥረ ነገሮችን በሚቀላቀሉበት ጊዜ የብረት ማደባለቂያ ወይም ሜታል ኮንቴነር መጠቀም የሌለብን ለምንድን ነው? ሀ ቀለሙ ስለሚቀይር፣ ለዋጋው ውድ ስለሆነ፣ ሐመርሃ ከአንዳንድ ኬሚካል ውህዶች ጋር ስለሚገናኝ፣ በቀላሉ ስለሚሰበር። ይሄ ሎጂካል ጥያቄ ነው፣ መልስ አይከብዳችሁ። አራተኛ በፈሳሽ ሳሙና ውስጥ የሚገኘው ፒኤች ምንን ያመለክታል? ፈሳሽ ሳሙና ስናመርት ወይም በማንኛውም ንጽህና መስጫ ላይ የሳሙናው ፒኤች ምንን ያመለክታል? ሀ የሳሙናውን ውፍረት፣ ለ የሳሙናውን ሽታ፣ ሐመርሃ የሳሙናውን አሲድነት ወይም አልካላይነት፣ መ የሳሙናውን የአረፋ መጠን። አምስተኛ ጥያቄ የትኛው መመሪያ ላይ ከሁሉም በላይ የደህንነት ቅድሚያ የሚሰጥ ይመስላችኋል? ሀ ፈሳሹን ቀስ ብሎ ማደባለቅ ላይ፣ ለ በእጅ ጓንት ወይም ባይ መከላከያ መስራት ላይ፣ ሐመርሃ ቀለሙን በምንጨምርበት ወቅት ላይ፣ መ በንጹህ ዕቃ መጠቀም ላይ። እነዚህ ሁሉም ሴፍቲ ኤንድ ሃዛርድ ናቸው። የትኛውን ቀድመን መጠቀም ያስፈልጋል ነው ጥያቄው። ስለዚህ ሀ ፈሳሹን ቀስ ብሎ ማደባለቅ ላይ፣ ለ የእጅ ጓንት የአይን መነጽር መጠቀም ላይ፣ ሐመርሃ ቀለሙን መጨመር ላይ፣ መ በንጹህ ዕቃ መጠቀም ላይ። የመጨረሻ ጥያቄ ትዕዛዝ 3 ለሚከተሉ ጥያቄዎች ትክክለኛ መልስ ስጡ ይላል። አንደኛ ሰርፋክታንት ቆሻሻን የሚያስወግደው እንዴት ነው? የሳይንሳዊ አሰራሩን በአጭሩ ግለጹ። ሰርፋክታንት ቆሻሻን የሚያስወግደው እንዴት ነው? ሳይንሳዊ መንገዱን አብራሩ። ሁለተኛ በፈሳሽ ሳሙና አመራረት ውስጥ የንጥረ ነገሮች ትክክለኛ መለኪያ ፔፐር ሜዠርመንት ወይም ሊትመስ ፔፐር መከተል ለምርት ጥራት ወሳኝነት ሚና የሚጫወተው ለምንድን ነው? ፈሳሽ ሳሙና ስናመርት ኢማጂን ደረቅ ሳሙና አላልንም። ፈሳሽ ሳሙና ስናመርት ፔፐር ሜዠርመንት ዲጂታሉን ሳይሆን ፓወር ኦፍ ሃይድሮጅን ሳይሆን ሊትመስ ፔፐሩ መጠቀማችን ለምርት ጥራቱ ወሳኝ የሆነው ለምንድን ነው? ሶስተኛውና የመጨረሻው ጥያቄ ካውስቲክ ሶዳ ወይም ሶዲየም ሃይድሮክሳይድን ሲጠቀሙ መውሰድ ያለባችሁ ሁለት ዋና ዋና የደህንነት እርምጃዎች ምንድን ናቸው ይላል። እነዚህን መልሱ። ለዛሬ ጥያቄ እንዳይበዛብን በቀጣዩ ቪዲዮ በደንብ የምናይበት ይሆናል። የመጀመሪያችሁ ስለሆነ እንዳይበዛባችሁ ይህንን ተከታተሉ። ሐሳብ አስተያየታችሁን ስትመዘገቡ በደወላችሁበት የቢሮ ስልክ እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። አብራችሁ ቆዩት። እኔ መሐመድ ብሬ ነበርኩኝ። እንደ ስማችን ንጹህ ነው ስራችን መንሃት